የወንዶች ወሲባዊ ፍላጎትና ከግንኙነት በኋላ ያለው ባዮሎጂ። ወንዶች ከግንኙነት በኋላ ለምን ወዲያውኑ እንቅልፍ እንደሚወስዳቸው አስበው ያውቃሉ? ይህ በግንኙነት ውስጥ ውጥረት ሊፈጥር ይችላል። ነገር ግን ምክንያቱ እርስዎ እንደሚያስቡት አይደለም። የፍላጎት ወይም የፍቅር ማነስም አይደለም። ይህ ንጹህ ባዮሎጂያዊ ሂደት ነው። እስቲ ከዚህ ባህሪ በስተጀርባ ያሉትን ሆርሞኖች እንመልከት። የወንዶች ፍላጎት የሚመራው ቴስቶስትሮን እና ዶፓሚን በሚባሉ ሆርሞኖች ነው። ዶፓሚን የጭንቅላታችን የደስታ ክፍል ይቆጣጠራል። ልክ ሲርበን ምግብ እንደምንበላው ሁሉ ወሲብ ለወንዶች ሽልማት ወይም ሪዋርድ ነው። አንዴ ያ ረሃብ ሲረካ አእምሮ ተልዕኮ እንደተፈጸመ ምልክት ይሰጣል። ነገር ግን ድንገተኛው መዝለፍለፍና መድከም መሰልቸት አይደለም፣ የኬሚካል ለውጥ ነው እንጂ። ከእርካታ በኋላ ወንዶች ፕሮላክቲን የሚባል የእንቅልፍ ሆርሞን በብዛት ይለቃሉ። ፕሮላክቲን የዶፓሚንን ስራ በመጫን ወይም ሰፕሬስ በማድረግ ወዲያውኑ ከፍተኛ የድካም ስሜት ይፈጥራል። ይህ ሰውነት ግዴታ እረፍት የሚያደርግበት የተፈጥሮ ጊዜ ወይም ሪፍራክቶሪ ፔሪድ ነው። ይህም ምርጫ ሳይሆን ሰውነት የሚጠይቀው ባዮሎጂያዊ ዳግም ለመነሳት ወይም ሪሴት ለማድረግ የሚጠይቀው አስፈላጊነት ነው። በተጨማሪም ኦክሲቶሲን ወይም የፍቅር ሆርሞን አለ። ኦክሲቶሲን መተሳሰብን ቢፈጥርም በወንዶች ላይ ከፕሮላክቲን ጋር ሲደመር እንደ ማደንዘዣ ሆኖ ያገለግላል። ይህ የሆርሞኖች ውህደት ጥልቅ መዝናናትን እና እንቅልፍ ያስከትላል። ሰውነት ወደ ተፈጥሯዊ ሚዛኑ ወይም ሆሞስታሲስ ለመመለስ እየሞከረ ነው። ይህ የደህንነት እና የእረፍት ምልክት እንጂ የፍላጎት ወይም የማጣት ምልክት አይደለም። ሴቶች እባካችሁ የፍላጎት ማነስ ምልክት አድርጋችሁ አትውሰዱት። እንቅልፍ የኬሚካል ምላሽ እንጂ ስሜታዊ መገለል አይደለም፣ የፍቅር ማነስም አይደለም። እንዲያውም ቶሎ እንቅልፍ መውሰድ ከአንቺ ጋር ምን ያህል ምቾት፣ እርካታና ሰላም እንደተሰማው ያሳያል። ፊቱን ያዞረው ከአንቺ ለመራቅ ሳይሆን ባዮሎጂው ስለሚያስገድደው ጉልበት ወደ መሰብሰብ ወይም ሪቻርጅ ወደ ማድረግ እየገባ ነው። ወንዶች ባዮሎጂው እውነት ቢሆንም ይህን እውነት በመቋቋም ለመቆጣጠር ሞክሩ። እንቅልፉን ለጥቂት ደቂቃዎች ታግላችሁ ሴቷን በማቀፍ ለመቆየት ሞክሩ። ይህ ትንሽ ጥረት ስሜታዊ ግንኙነቱ አሁንም እንዳለ ለትዳር አጋራችሁ ያረጋግጥላቸዋል። ይህን ባዮሎጂ መረዳት በአንተ አካላዊ ፍላጎት እና በእሷ ስሜታዊ ፍላጎት መካከል ያለውን ክፍተት ይሞላል። ከፍተኛ የደም ግፊት፣ የስኳር በሽታ፣ የመፀነስ ወይም የማስፀነስ ችግር፣ የፊት ቆዳ መበላሸት፣ የጉበት ስብ፣ የካንሰር ህመም እና የመሳሰሉ የጤና ችግሮች እያሳሰበዎት ነው? መንስኤው ሜታቦሊክ ሊሆን ይችላል። ጤና ሆሊስቲክ ጎራ ብለው ያማክሩን። ስማችን ጤና ነው፣ ስራችንም ለጤናዎ ነው። ዛሬውኑ ቀጠሮ የያዙ። ጤና ሆሊስቲክ ጠቅላላ የጤና እንክብካቤ ማዕከል